ሹካ ማንኪያው ገብተም ሄመን ሹካ ማንኪያ ተቀጥቼ በማርፋፌ ክፍታፌ ብዬ ምናልባትም እኮ አንቺ እንዳልሽው ምን ሊሆን ይችላል እኮ ያው ትናንትና ታዲያ መች መጡ በዛ አይዲያ የትናንትና አይዲያማ የከትናንት ወዲያው መሳሳም እያለ ወዲያው የገባኝ ወይ መድኃኒዓለም ቅመም አደረገችው እኮ አያስፎግርም እኮ እንደ ሂሊፖፕ መጠመጥ አላውቅም ትላለህ እንዲ አላለች ደግሞ እንጂ እስቲ ቡሩኬ ሙት በይኝ አለው እኮ ምስኪን። አይ ብሩኬ ሙት በይ እስቲ ብሩኬ ሙት በይ ያለ አንቺ ቁጭ ብድግ አሰራችሁ እኮ የተመታች ወይ ለመጠሌ አደጋ በገዛችሁ አንቺ አርጅተሻል። አርጅኗን ታሳያለች እያንዳንዱ በቃ መስሎታል። የፍራንኮ አምባሳደር ማርሽ ቀይራለች ሰሞኑን አልገባውም። ወላ በትንሹ ነው ብላለች እኮ አንድ ቀን አልሰማሁም። ይሄ ትንሹ ነው። አንቺ ታስለቅሳለች እኮ የእሷ እኮ ፍራንክ ሲመጣባት ታስለቅሳለች። የምር ነው እኮ ብሩኬን ጨጓራዬን እስኪል ነው የምታጋሳው። ተይው ዝም በይው ያጋሳው ሙሉ ካሜራ ቤት ውስጥ ክፍል ውስጥ አስቀምጣ ወይ እንደ ቀላል ምን ይዤ እኮ ናቸው። ምን ይዤ ላጠነቁ እግዚአብሔር እኔ ብቻ ደስ ብላኛለች የኔ ፍቅር። የኔ ቅመም ነው ደስ የምትለው። አትጠገብ ብታያት አትጠግቢያት ወይ የድሮ ሀይም ያኖ ታደሰ መጣች። ሞራኗ ምኗ በቃ ፈታ ነው እንደዚህ። ምን ነው ሸዋረጋሽ ብላቴ ትላለች ቅድሚያቴ እንዴ ታዲያ ሀይሚ ስትሰራ መሲ ምን ነው ተስተካከለ እታች ወራ ደስ ያለኝ ስትሰራ እኔም እኮ አልቃሻ ነኝ። ፊቷ ሲከፋ አልወድም። ሲከፋት ደግሞ ራስ ወዳድ ነኝ እኔ ማለት ነው እላለሁ። ኖ እኔ ራሱ ሲከፋት በጣም ነው ውስጤ ስብር የሚለው። አልችልም እኔ ስራ መሆኑን እያወቅኩ ራሱ ማለቅ እኔም ስራ እንደሆነ እያወቅኩኝ እንትን በቃ ስትደረግ ታሳዝነኛለች። ስታረግ ደስ ይለኛል። እኛ ምን እንባላለን? እሺ ምን አውቃለሁ። ይሄ ያው እናትም እኮ ከአንድ ልጇ ወደ አንድ ልጇ ትንሽ ታደላለች። እኔ በነገርሽ ላይ እሱ ራሱ ሲንጫረር በጣም ያሳዝነኛል። የኔ እኮ ደግሞ ያሳዝናል እኮ ያሳዝኑም እኮ አይደለም ግን አደላለሁ ነው ወደ ሴቷ አይደለም። መሲ ምንድነው ጎተትኩሽ አገቢም እንዴ ሹሃ ወይ የኔን ዳንሳና ሄመን ሳቢያ ፊቱ ተጫወቺ ሄመን አንዲት ዩቱበር አለች በጣም ሁሎችን አንድ አርጋ ምታወራ ማነው ስሟ ጠፋኝ። ቅምጥሌ ነው የምትላት እንኳን ባለፈው ያልሻት እንትና ናት ሙዬ ናት። ሙዬ ዋው በጣም ምንም አንድ ነገር እንትን አትላትም። ሁለቶችም ሁላ በአንድ እንትን ነው የምትላቸው። አስተያየት ደስ ይላል እኮ እኔም እንደዛ ነው ደስ የሚለኝ። በጣም እስካሁን ድረስ ማለት ነው ተምሰማቸው እኔ አላውቃትም ብዬ ነበር፣ ግን እሷን እንትን አድርጊያታለሁ። ፎሎዬ ናት። አሁን ትላንት መጣ እንደዚህ በእንትን በቲክቶክ ታወራ ስጫ በላይ ገብታ ሙዬ ናት ላይ ነበር እኔ አሁን እሷ ናት። እኔ ደግሞ ሙዬ ስትሉኝ ምንም አላወኩም ነበር አይደል? ሙዬ ናት። ያንቺ መስሎኝ እኔ ማር ብጠራሽ ደግሞ እምቢ አንቺ ጋር ነው መከፈት ያለበት። መሲ እኮ ከታች ቁጭ ብላ ሳቢያት ብዬ እምቢ አለኝ። እኔ ነይ አስገቢያት እስኪ
የታለች? ይኸው አለች። ለምን ወረደች? እኔ እንጃ ሳቢያት የኔ እምቢ አለኝ ለምን እንደሆነ። የኔም አይስብ በይታየው ቆይ እኔ ልሳባትሽ ኔትወርኳ ነው ማለት ነው። መሲ ሜሽ ነው የሚመጣልኝ። ቆይ ሌላ ትግባ ከዛ በኋላ ያስገባታል። እንትን የለውም ታብታብ። ቆይ ይኸው ሌላ ገባች። መሲ ታዲያ ለምን አገባ? አንድ ቁጥር ጻፈች። ያው ገባች። እንዴት ነሽ ሌሉ? አለሁላችሁ። አልሐምዱሊላህ። እንዴት ናችሁ እናንተ? አለን። ምን አልሽ? ቡታጅራ ማያውቃለ እንዴ? ቡታጅራ ሀገሬ እኮ ነው። ሌሉ የቡታጅራ ነው። ትስቅብናል። ሀገራችሁ እንዴት ናት? ቡታጅራ እኔም አውቃታለሁ። አሪፍ ነው አልሐምዱሊላህ። ግን ብዙ አይደለም። ገዳም ስሄድ ነው ያየሁት። ዩቱበሯ ማናት? ዘር ለገበሬ በጣም ስታደንቃቸው ነበር። የእንግዳ አቀባበል ምናምን እያለች ሄዳ ኖራ ነው። ዘር ለገበሬ የማን ዩቱብ ነው ግን? እሱ ነገር ስሙ ግን ሌላ ነው። የተመኝ ነው የራሷ ነው እንጂ በጣም ስታደንቃቸው ነበረ። እንግዳ አቀባበል ምናምን እያለች ጉራጌ ሀገር ስትሄጂ እኮ ግድ ነው። ኦሮሞም ሀገር እንደዛ ነው። ትግራይም ስትሄጂ እንደዛ ነው። አማራውም ጋር ስትሄጂ ገጠር እኮ በጣም ደስ ይላል። ማርያምን ቆይ አንድ ጥያቄ፣ የነ ኤፍሬም ድራማ ነው የሚሰሩት ወይስ የእውነት ነው? ኤፍሬም የትኛው ኤፍሬም? ወይ ሀዩ ምን ነው ሀይሚዬ የሌለችበት ቡርኬንም ብቻማ አላስቀምጥም እኔ። አጥፊው ፕሮፋይልሽን ቀይሪ አለች እንጂ የት አለች? እንደሱ ከሆነ ልቀይርሽ መሀል ላይ። ታለዛ ቲጂዬ አንድ ህገ ወጥ አትሰራም። ያምራል። በይላኪልኝ በውስጥ የእነሱ ድራማ ነው ግን የእነ ኤፍሬም ድራማ ነው። ድራማ ነው ወይስ የእውነት ነው? ኤፍሬም የትኛውን ነው የምትገኘው? ስለነሱ አታውሩ። ታግማምታል ግማታም ሁላ ሰዋቸው እኮ የሆነ በእንትን አይቼ እኮ ነው በቲክቶክ ላይ ዞሩ ስላየው እንደው መስማሙ ኤፍሬም ያኛውን ነው የምትሉት? ወንድምየው ተደረበ ቱርክ ማጋ ነው። እኔ ፍለማ ላይ አትጠይቁኝ። ሌላ ቤት እኔ አልሄድም። እኔ ሀይሚና ቡሩኬ ይኸውልሽ እንደ አባይ ግድብ ፍቅራቸውን ገድበው እስኪጋቡ ድረስ እኔ አልነቃነቅም። ቲክቶክ ላይ ቲክቶክ ላይ የሚታዩ እኔ ብዙ ቲክቶክ እየተቆራረጠ ብቻ ያቸዋለሁ። እኔ እነኚህ ሁለቱ ልጆች ሲመጡ ብቻ ነው እንደ ዩቱብ ላይ አይኑ የሚወጣው። እናት በፊት አይ ነበረ። ከዛ በኋላ እኮ ተውኩት ግፍ አድርጌ በቃ። አሁን እናቴ ብቻ ነው እነኚህ ብቻ ናቸው። እንደው እነኚህንም አይ በፊት አንዳንዴ ኤፍሬም ቤት ኤፍሬም የሃይሚ ወንድምን አይ ነበር። ታየን በጣም ነበር መወዳት ከአብርሽ ጋር የሚሰሩት። አሁን እናቴ ነገሩ ሁሉም እንትን ሲል ማርሽ ቀይር ያለው ላይ ሩታ እንትና ቻናሏን እንዲያድግ ስለምፈልግ አያለሁ። አይቼ ላይክ አደርግላታለሁ። ሴት ልጅ ናት። በጣም ነበር መወዳት በጌታ በኢየሱስ። አሁን ነው ወዳታለሁ። እኔ አሁን ወዳታለሁ። ስራዋ ነው የሚያስጠላኝ እንጂ ወዳታለሁ። ስራቸውን እንጂ ስራቸው አይ እኔም እኮ ወዳታለሁ፣ ግን የሚሰሩት ድራማ ስላልተመቸኝ ያቆም ያስጠላል። እኔ ወዳታለሁ። ድራማቸው ይደብራል ምናምን ኮንፊደንሷ በጣም ደስ ይላል። ስማርት ሴት ናት እኮ እሷ ራሱ እንደ ሃይሚ የምር የለምልሽ። ሃይሚንማ የሚደርሳት የለም። አይ እንደ ሃይሚ ማለት ትወደዳለች ልልሽ ፈልጌ ነው። ሃይሚዬማ ሃይሚዬ ናት። በቃ ዝም በይ አታነካኪን። መሲታይ ደግሞ እናቴ ክርበታ እንዳታስገቢ ልጃችንን ነገር አለ። ምን መሰለሽ የሆነ ዩቱበሮችን አይቻለሁ። እነኚህ አንዳንድ ዩቱበሮችን እነማ
የሚያስጠሉ ዩቱበሮች እንዳለ የእነሱ እኮ ስራቸው ነው እኮ ስራቸው ነው። ሲታዬ ሳቂ እናቴ ሳቀች። የሁለቱ ግን እኔ ምን እንደሆነ አላውቅም፣ ይለይብኛል። በስመ አብ ስሚ ኤምባሲ ሄጄ በቀደም ራሱ ከሆነች ልጅ ጋር ስናወራ የኔ ጓደኛ እኮ በቡርኬና በሃይሚ ታለቅሳለች ፍራንክ ሰርተው ሲጣሉ አላለች። አይ እኛ ብቻ አይደለንም የተለከፍነው አልኳት። አረባክሽ እንደዚህ የአረብ ሀገር ሴቶች ጠቅላላ በእነሱ ፍቅር ተለቅፈዋል። በጌታ ስም ግን ይገርማል እግዚአብሔር። የሰው በነገራችን ላይ ማለት ነው የሰው ልጅ እኮ ቆሙ ብሎ ካሰበ ወላሂ በእያንዳንዱ ነገር እኮ ትምህርት አለ አለማወቅ ነው እንጂ። ነገር ግን አንዳንዴ የቃላት ንግግር ነበረባቸው ሁለታቸውም ማለት ነው። ግን ቆም ብሎ ያየ ሰው ወላሂ በስነ ስርዓት በእያንዳንዱ ነገር ትምህርት አለ። ትላንትና ቅመሜ የለቀቀችው በጣም ልብ ብሎ ላየ ሰው ወንድ ልጅ የፈለገውን ካገኘ በኋላ ያቺን ሴት አልፈልጋትም የሚለውን አማርኛ ነው እዛ ጋር እያስተማረችበት። ምን አደረገሻለሁ ምን አድርጌሽ አመጣሁሽ አንዳንድ እሱ ጋር ማዘላለው እሷ ጋር ማዘላለው ገብቶሻል። የራሷን ክብርም ለሱ ደግሞ ይኸውልሽ ቃሉን የማያጠፍ ጀግና ወንድ በቃ ብዙ ጊዜ እኮ ቃላችን ይላል። ትናንትናም እኮ ቃሌን እኔ መቼ ማለት ቃል የገባሁት ቃል የተጋቡት ነገር አለ መቼም። አዎ በጣም ለስማ እነዚህ ባታያቸው ይገርማል እግዚአብሔር። የሴትዮዋ ዘመዶች ቤት ኢትዮጵያዎች 7 ነው ምናምን አሉ። ሄድኩና እነኝን ሰብስክራይብ ኧረ እባክሽ እነሱ ካደረግናቸው ቆየን። ሙሉ ህዝብ እኮ ነው የሚያያቸው አድርጊልን ምናምን ካደረግናቸው ቆየን። እኛ የመጣውን ያልመጣውን ሁሉ አድርጉ እያለ የምንጨቃጭቀው እነሱን አይደል እንዲ ያሉ። በሳቅ እንዴ አልኩኝ። በቃ እንደዚህ ተሰብስበን ምናምን የእንትኖች ሌላ ዜጋዎችን ስልክ ወስደው ያደርጓቸዋል። ሌላ ዜጋዎችን ስልክ ወስደው ያደርጓቸዋል። ወይኔ አሁን ለምሳሌ በዚህ ቪዲዮ ላይ ማለት ነው ለአንዳንድ ሰዎችም መልስ አለው። መልስ ምንድነው? የሱን ንጽህና አስተማረች ማለት ነው። በቀደም ላይ የሆነ በየገናው ተወራው መልስ ሰጠችበት። ብዙ ሴቶች ይሄን እኮ ታውን በፊት ሰርተዋለች እኮ ይሄንን ቪዲዮ ታውን በፊት ይሄን ፍራክ ሰርታለች። ብዙ ጊዜ እኮ እሷ እንደሱ ነው የምታደርገው። እሱ ነፃ ማውጣት ነው ሁልጊዜ የኔ ማር። ይሄ በተለይ ጨው አንዱ ላላሰራችሁ ማለት ነው። ወደ ኋላ ተመልሰን እንየው አይታችሁ መረዳት ትችላላችሁ ለማን መልስ እንደሆነ ማለት ነው። እኔ ይሄን ተረድቻለሁ። ጥሩ አድርጌ ነው የተረዳሁት። ይሄ መልስ በጣም ቀጥተኛ እንትን ነው። አንዳንድ ሰው እኮ ጋጠወጥ ሰው እኮ ያመፀኛው እንዴ እኮ ያደርጉላታል ለሷም ወይንም ለሱ እንደገና ደግሞ ማለት ነው መልስ ነው መሰለኝ። በእያንዳንዱ ቪዲዮአቸው በሚሰሩት ላይ ትምህርት አለው። የነሱ ቪዲዮ ያወቀበት ሰው ካየ በትኩረት የነሱን እንትን በትኩረት ነው ማየው። ካምር ወጣቶች ራሱ ብዙ ይማሩበታል። አለሁልሽ አመፀኛዋ ደህና ነኝ እኔ እናት እንዴት ነው? አሁን እሷ አመፀኛዋ የኮሜንት አምባሳደር ናት። የጨለማው ፋሚሊ ደህና ናችሁ ትላለች። ኧረ እኛ ጨለማ አይደለም። ያኔ ነዋ ህዝቡ ሲጣላ እኮ ነው። አሁን ነው ሰላም የወረደው ህዝቡ ሲጣላ። የጨለማው ፋሚሊ ቻናላቸው ራሱ እኮ አሽቃባጭ ነው። አንቺ እንዴት ለሴት ልጅ ክብር እንዳለ ወይ ሲስዬ አውሪስ የኔ እናት እሺ ከዚህ እንዴት ነሽ? አለሁልሽ ከታችኛ እየሰማሁ እኮ ነው። አለን አዳምጪ ብቻ አይደለም ሀሳብ ይመስገን ትናንትናውን እኮ እየሳኩ ነው የጨረስኩት። እናቴ አሽኮረመሙኝ እኮ አንቺ ማማኔ በሳቅ ምን እንደሆነ አላውቅም። እንደዚህ አይነት ነገር ላይ ዋናው ሳታፍር የኔ መሽኮርመም ነው የሚገርመው። መሮጣው ከነገረች አልፈራ አስቀድማ ካወራች ናም በይ ዋርኒንግ አመጣ። ስለዚህ ቀየርኩት። ኦኬ ኮፕሊንግ አድርጉላት። ይሄ ተመታ ነው
አሁንማ ጨለማ ፋሚሊ ለጊዜው ተነስቶለታል ከጨለማነቱ። አሁን በጥሩ ላይ ነው ያለ። ለምን ሁለቱ ፍቅር ሲሆኑ የሚረገጥ የለም። ጥሩ ነው። አሁን በተለይ ትናንት አመሰገነች። እሷም ትናንት በጣም ነው እንትን ያለች ያደነቀችው። አሁን ጥሩ ላይ ነው ያላችሁ። አለማወቅ ነው እንጂ ወላሂ አንዳንድ ሰው እንደዚህ ገስት ላይ ሰው ሲሳደብ እንደዚህ ማለት በጣም ነው ያስጠላል። መሳደብ እኮ ነገር ባለፈለፉ አፊጠፉ ነው ነገሩ። ለብሎ ለማጥፋት አለ እናቴ። ትክክል። ለሚያልፍ ቀን እኮ መጥፎ ነገር ነው። ወይኔ በተለይማ ያኔ ያ ፍራንክ ሰዓት እኮ ወይኔ በየዩቲዩቡ የሚሰማው ጉድ ያስጠላ ነበረ እኮ በጌታ በኢየሱስ። አለፈ ግን እነሱም የታዘቡትን ታዘቡ፣ ኦዲየንስ የሚያየውን አየ። ብቻ ዞሮ ዞሮ መዝጊያው ጭራሮ ነው ብሎ ራሱን ብርኬና ያው ዞሮ ነገር ኦዲየንስ ወደፊት ነው እንጂ ወደ ኋላ የለም እነሱ ጋር እነሱ ጋር ጌታ ነው። አንቺ ቢሆን ይኸውልሽ አመፀኛዋ የምትጽፈው ነው ደግሞ እኮ የሚሳደቡት ልጅ ያላቸው ናቸው አለ። እሱንማ ቡርጌም ብሎል እኮ። አዎ በነገራችን ላይ ማለት ነው ወላሂ ላዚም እንኳን ልጅ ያላቸው ቀርተው ወጣትም ሴቶች ወላሂ ነግበኔ የሚባል ነገር አለ። የሰው ልጅ ወላሂ ትርፍ ቃል እኮ ዋጋ አለው። በእያንዳንዱ ነገር እኮ ደግነት ለራስዋን መሰለሽ የአፋቸው ላይ የመጣው ልጥፍ ማድረግ ብቻ ነው። ይጎዳል፣ የሰሞራል ይሰማቸው ምናምን የለም። ዝም ብሎ ብቻ እንትን ማለት ነው። ግን ማለፍ አይቀርም አለበት የሚባል ነገር አለ። የሰው ልጅ መጥፎ ሆኖ ከዛ ሰው መጥፎ አለመሆን ደግነት ለራስ ነው። ማንኛውም ነገር ኸይር ነገር ነው የሰው ልጅ መናገር። ደግሞ ከምንም በላይ አንደበት እኮ የሰው አጥንት ይሰብራል። እግዚአብሔርን እንዴ በጣም ከምን ይሻላል እኮ በነገርሽ ላይ አራው ንግግር ክፉ ንግግር መደባደብ ይሻላል ይባላል። ተሚዝ ስልው እንደ ቡልኬ ተረገጣለ እንዴ? ሁለቱም ተረግጠዋል። እዛኞቹ ጋር ስትሄጂ ደግሞ ሃይሚዬን እንዴት እንደረገጧት ሳይ ብሩኬን ተናገሩት እንጂ አልሰደቡትም። ታውቂያለሽ? የእነኛ ግን ሃይሚዬን የአንድ ቀኑማ አለቀስን እኮ የመጨረሻው ቀኑ መድኃኒዓለም አለቀስኩ። ኧረ እኔ መጀመሪያ ተልኮልኝ አልኩሽ። አዎ ናንዬም ታለቅስ ከማን የት ሄደች? ሙይት አርጋ ቁጭ ብላ ነው። ኧረ አለ እየበላሽ ነው እንዴ እናቴ? ጉዳዩን በልቼ ጨርሻለሁ እኮ የወዴን ነገር አደራ መቼ ጠፋኝ እንጂ ስራ ሮብ ነው። ምን ሰላጣ ነው ጾማል እኮ ሮብ እና ዓርብ ፋሲካ ነው ማለት ነው። አይ እሱም